السلام عليكم ورحمة الله وبركاته የቢኤስቲ የረከቦት የመረጃ ሰዓታችን ተጀምሯል ከመረጃዎቹ ጋር ነው መሐመድ ነኝ አብራችሁን ቆዩ በወላይታ ሶዶ ከተማ መርካቶ ገበያም ደርሶ በነበረው የእሳት አደጋ 1.5 ቢሊዮን ብር የሚገመት ንብረት መውደሙን የዞኑ አስተዳደር ዛሬ ገልጿል 42000 የሚሆኑ ዜጎች በቀጥታና በተዘዋዋሪም በአደጋው ለቀውስ መጋለጣቸው ተነግሯል የደቡብ ክልል ምክትል ርዕሰ መስተዳድር አቶ አርስቱ ይርዳና ሌሎች የክልሉ ከፍተኛ የሥራ ኃላፊዎችም ከተጎጂዎች ጋር ውይይት አድርገዋል በአደጋው ሀብትም ንብረታቸውን ያጡ ነጋዴዎች አደጋው ከመከሰቱም ለከፍተኛ የስነልቦና ቀውስ መዳረጋቸውን በማንሳት ሀብታቸውን በማጣታቸው ቤተሰቦቻቸውን ጨምሮ በርካቶች ለከፋ ችግር ተጋላጭ በመሆናቸው ስጋት ገብቶናልም ብለዋል የክልሉ መንግስትና ሁሉም ዜጋም ተገቢውን ድጋፍ እንዲያደርግላቸው ጥሪ አቅርበዋል የደቡብ ክልል ምክትል ርዕሰ መስተዳድር አቶ አርስቱ ይርዳው ከዕለታዊ ድጋፍ ጀምሮም እስከ መልሶ ማቋቋም ድረስ የክልሉ መንግስት የድርሻውን እንደሚወጣ ማረጋግጠዋል ተጎጂዎቹም ወደ ቀድሞ ስራቸው እንዲመለሱ የማይክሮ ፋይናንስና የባንክ ብድር ከሚመለከታቸው አካላት ጋር በመነጋገር ይመቻቻልም ብለዋል የመርካቶ ገበያ ማዕከልም ለተመሳሳይ አደጋ ተጋላጭ እንዳይሆን በዘመናዊ መንገድ እንዲገነባ ድጋፍ የክልሉ መንግስት ያደርጋልም ብለዋል ለመነሻ እንዲሆንም የደቡብ ክልል መንግስት የ10 ሚሊዮን ብር ድጋፍን አድርጓል በቤንሻንጉል ጉሙዝ መተከል ዞን በተደጋጋሚ የሚፈጸመውን ጥቃት በማስቆምና ችግሩን ከመፍታት አንፃርም በተለያየ መልኩ የተደረገው ጥረት ባለመሳካቱ መንግስት ችግሩን ከመሰረቱ ለመፍታት አስፈላጊውን የተቀናጀ ኃይል እንዲሰማራ ማድረጉን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ ጠቅላይ ሚኒስትር ዶክተር አብይ አህመድ በቤንሻንጉል ክልል መተከል ውስጥ በዜጎች ላይ የተፈጸመ ያለውን ጭፍጨፋ አስመልክተው ባስተላለፉት መልእክት በአካባቢው ያለውን ችግር ከመፍታት አኳያም በተለያየ መልኩ የተደረገውን ጥረት ባለማሳካቱ መንግስት ችግሩን ከመሰረቱ ለመፍታት አስፈላጊውን የተቀናጀ ኃይል እንዲሰማራ ማድረጉን ተናግረዋል ጠቅላይ ሚኒስትሩ በመልእክታቸው በቤንሻንጉል ክልል መተከል ውስጥ በዜጎች ላይ የተፈጸመው ያለው ጭፍጨፋም እጅግ አሳዛኝ ሆኗል በወገኖቻችን ላይም በተፈጠረው ኢሰብአዊ ተግባር በእጅጉ አዝኛለሁ ብለዋል ችግሩን በተለያየ መንገድም ለመፍታት ያደረግነው ጥረት የሚፈለገውን ውጤት አለማምጣቱን የገለጹት ጠቅላይ ሚኒስትሩ የጠላቶቻችንን ዓላማ በጁንታው ላይ የሰነዘርነውን ብርቱ ኃይል ለመበተን ነው ይህ የሚሳካም አይደለም ብለዋል መንግስታቱም ችግሩን ከመሰረቱ ለመፍታት አስፈላጊውን የተቀናጀ ኃይል እንዲሰማራ ማድረጉን በመግለጹም የምንፈልገውን ውጤት ለማግኘት ሁላችንም እንደዚህ ከዚህ ቀደሙ በትኩረትና በህብረት እንድንሰራ ጥሪ አቅርባለሁም ብለዋል ጠቅላይ ሚኒስትሩም ከሁለት ቀን በፊት በመተከል ዞን ተገኝተው ከክልሉ አመራሮች ከአካባቢው ነዋሪዎች እንዲሁም የሀገር ሽማግሌዎች ጋር በመወያየት የተለያዩ የመፍትሄ አቅጣጫን በማስቀመጥ ለአካባቢው ሰላም ሁሉም የሚጠበቅበትን ሊወጣ እንደሚገባ ማሳሰባቸውም የሚታወስ ነው በደቡብ ክልል የሚገኙ የጉማይዴ ህዝብ የመብት ጥሰት ደርሶብናል ሲሉ ባቋቋሙት የሰላም ኮሚቴ አማካኝነትም ዛሬ በኢትዮጵያ ሆቴል በሰጡት ጋዜጣዊ መግለጫ አስታወቁ አብዱረዛቅ መሐመድ ሳኒም ተጨማሪውን ተመልክቶታል በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሰገና አካባቢ ዞን የሚገኙት የጉማይዴ ህዝቦች የመብት ጥሰት ደርሶብናል ሲሉ ባቋቋሙት የሰላም ኮሚቴ አማካኝነት ዛሬ በኢትዮጵያ ሆቴል በሰጡት የሰላም ጥሪ መግለጫ አስታወቁ በመግለጫቸው ስለ ጉማይዴ ታሪካዊ ማንነት የመግቢያ ማብራሪያ በማድረግ የጀመሩ ሲሆን የጉማይዴ ህዝብ በቀድሞ ዘመን በጨቻ ጠቅላይ ግዛት ስር 4 ብሔረሰቦችን በማዋሃድ የጉማይዴ ህዝብ በመሰኘት አስተዳደራዊ መዋቅር አግኝተው መዋቀሩን ገልጸዋል ጉማይዴ የሚባለው ሀገር ስሙ የተሰየመው ከ1900 ዓመተ ምህረት ጀምሮ ከተለያዩ የብሔርና ብሔረሰቦች የተውጣጡ አባቶች በዛ አካባቢ ላይ ሰፍረው ጉማይዴ የሚባለው ምድር መስርተውም በስራቸው በእርሻ ላይ ነበር የተንተራሰው በርካታ እርሻ ስራ እየሰሩ ከቆዩ በኋላ የተወሰኑ ቀኛዝማቾች ፊትራሪዎች ጭቃሹሞች የተለያዩ ባለስልጣን በነበረው ዘመነ መንግስት በመቀመጥና በመወያየት ከ1933 ዓመተ ምህረት ጀምሮ የወረዳን መዋቅር ከጨንቻ ጠቅላይ ግዛት ነው የሚባለው በዘመኑ አጠራር ከጨንቻ ጠቅላይ ግዛት ጋር በመነጋገር የጉማይዴን ወረዳ ገዢ በ1933 በመለጋ ላይ ተመሰረተ በ1988 ወረዳችን ገነጣጠሏል ወደ 4 ቦታ ይህም ለምን ይመቻል ተብሎ ቢፈለግ ለብሔር አስተዳደር ይመቻል ተብሎ
ለአራቱ ወረዳ የተገነጣጠለው ለአማሮ ወረዳ፣ ለቡርጂ ወረዳ፣ ለኮንሶ ወረዳና ለድራሼ ወረዳ ነው። በዚህም ስንቀመጥ እስከ 2003 በስቃይ በመከራ ውስጥ ነበር የጉማይዴ ህዝብ፣ በተለይም የጉማይዴ አርሶ አደር። የደርግ መንግስት መፍረስን ተከትሎ አዲስ በተካለለው ክልላዊ አደረጃጀት በደቡብ ብሔር ብሔረሰቦችና ህዝቦች ክልል ውስጥ በ1988 በተበታተነ መንገድ መዋቀራቸውንም አንስተዋል። ይህም ለማህበራዊና ኢኮኖሚያዊ ችግሮች የዳረጋቸው መሆኑን ተናግረዋል። በመሆኑም ለሚመለከተው አካል ባቀረቡት ጥያቄ መሰረት በ2003 በአዋሳ ከተማ በተደረገ ጉባኤ የሰገና አካባቢ ዞን መዋቅሩን አንስተዋል። ከሁሉም ቀበሌያት ከሁሉም ወረዳዎች ተውታተን መተን በአዋሳ ላይ ጉባኤ አድርገን በ2003 የሰገን አካባቢ ህዝቦች ዞን መዋቀር ወሳኝ መሆኑን አምነን በአንድ ድምፅ የዞኑንም ስም ሰይመን ተለያየን። የዞኑን ስም ሰይመን ከተለያየን የዞኑ መቀመጫ የት መሆን ነበረበት የሚለውን ህዝባዊ ጥያቄ አንስተናል። ነገር ግን የሰገን ህዝብ በተገቢው ባለመዋቀሩና የህዝቡን ልማታዊና አስተዳደራዊ ችግሮች ምላሽ መስጠት ባለመቻሉ ጥያቄ ማንሳታቸውና በዚህም የተነሳ ለእንግልትና ለመብት ጥሰት መዳረጋቸውን ተናግረዋል። ዞኑ ህዝቡ የሚጠይቀውን ልክ እየተንቀሳቀሰ አልነበረም። በህዝብ ጥያቄ በህዝብ ጭቅጭቅ የዞኑን ዙራ ወረዳ ስንጠይቅ የወረዳ ናፋቂዎች የሚባል ስያሜ ተሰጠ። እሰየው የዞኑ ወረዳ ናፋቂዎች ከሆን አንድ ዞን ያለ ዙራ ወረዳ ያለ ከተማ አስተዳደር መንቀሳቀስ ይቻላል ወይ በማለት ክልል በመመላለስ በርካታ ጥያቄዎችን አንስተን የከተማ መዋቅርን በስቃይና በግዴታ ተዋቀረ። የከተማ አስተዳደር ከተዋቀረ ስራውን ሲጀምር እየቀጠለ ማደግ ሲገባው እጅግ በጣም የሚያሳዝነው በ2010 ነሐሴ ወር ውስጥ የመርዶ ዜና አሰማን። ምንድነው የሰማነው? ዞኑ ተበተነ። እንዴት? በመዋቅር በአዋጅ በህዝብ በጋራ ተሰብስበን ያዋቀርነውን ማን ነው የሚበትነው በሚል ጥያቄ ለደኢህዴን ኢህአዴግ ጽህፈት ቤት፣ ለህዝቦች ተወካዮች ምክር ቤት ጽህፈት ቤት፣ ለክልሉ ርዕሰ መስተዳድር ጽህፈት ቤት የተውጣጡ አካላትን ይዘን በመምጣት ጥያቄችን አቀረብ። ዞናችሁ አልፈረሰም የሚባል የመደለያ ሀሳብ ቀረበልን። እንዴት ነው ያልፈረሰው? ዞኑ አጠቃላይ አመራሩ እጅግ ያሳዝናቸዋል። አመራር የነበሩት ከድርጅት ከየትኛው መስሪያ ቤት ጠቅላላ ወደ ትምህርት ነው የተላኩት። ወደ ትምህርት ነው። ጽህፈት ቤት ክፍት ነው። ትምህርት ቤት ሁሉንም ላካችሁ አመራሮች። በአመራር ቦታ አመራር አልተተካም። እንዴት ስራ ሊካሄድ ይችላል በምንል እየጠየቅን ባለንበት በ2012 ጀምረን ከሀገራችን ከቀያችን ከሰፈራችን ወጥተናል። በመሆኑም መንግስት ህገ መንግስታዊ ጥያቄዎችን በመረዳት ከሚደርስባቸው መከራና እንግልት ይታደጋቸው ዘንድ ጠይቀዋል። ባካችሁ ስለ ኢትዮጵያ ህዝብ እንግዲህ ጉማይዴ ይሄንን ነው የምትመስለው። ጉማይዴን እንዴት አድርገን ነው ወደ ሰላም አቅጣጫ መመለስ የምንችለው? እንዴት አድርገን ነው ሰላሙን የምናመጣው ተብሎ ቢጠየቅ እኔ እውነቱን ለመናገር ከፌደራል የሚሄድ አካልም ቢሆን ከሰላሙ ኮሚቴ ጋር ተገናኝቶ የጉማይዴን ህዝብ ወርዶ ማነጋገር ይችላል። ከኔ የበለጠ የተበደለች እናት አለች፣ ከኔ የተበደለች ህፃን አለች ማየት ይቻላል። በጋዜጣዊ መግለጫው ላይ የተገኙ የብሔሩ ተወላጆች የተለያዩ ሀሳቦችን አንስተውም ተወያይተዋል። የህወሓት ከፍተኛ አመራር የነበሩት አምባሳደር አዲስ ዓለም ባሌማ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። የፌዴራል ፖሊስ ኮሚሽንም የወንጀል ምርመራ ቢሮ ተጠርጣሪው ለጊዜው ካልተያዙት ዶክተር ደብረጽዮን ገብረ ሚካኤል ተልእኮን በመቀበል አዲስ አበባ ሆኖ የኦነግ ሸኔ አባላትን ሲመለምል እንደነበረ በማስረጃም ማረጋገጡን ለፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ አንደኛ ምድብ ችሎትም ገልጿል። የምርመራ ቡድኑም በተሰጠው ጊዜ ቀጠሮ ካከናወናቸው ተግባራት ሌላኛው ግለሰቡ የአማራና የኦሮሞ ወጣቶችን እንዲያጋጩ ለኦነግ ሸኔ አባላት ስልጠናም ሲሰጥ
ደርሼበታለሁ ብሏል። ከዚህ ባሻገርም አዲስ አበባ መንገድ ትራንስፖርት አካባቢ የታሰበው ጥፋት እንዲፈጸም ለኦነግ ሸኔ አባላት የተለያዩ ስልጠናዎችን መስጠታቸውን በቴክኒክ ማስረጃ ማረጋገጡን የምርመራ ቡድኑ ለፍርድ ቤቱ አብራርቷል። የውጭ ሀገራት ዲፕሎማቶችም ስለ ኢትዮጵያ መጥፎ እይታ እንዲኖራቸው ስም የማጥፋትና የማጠልሸት ስራም ተጠርጣሪው ማከናወናቸውን የምርመራ ቡድኑ በምርመራ መዝገቡ ላይ አስፍሯል። ለቀሪ ምርመራም ስራዎች ፖሊስ ተጨማሪ 14 ቀን የጠየቀ ሲሆን ተጠርጣሪው በበኩላቸው የተጠየቀውን ወንጀል አለመፈጸማቸውን ይልቁንም ሰላም ለማስፈን ሲሰሩ እንደነበርና ከፍተኛ ባለስልጣን እንደመሆኔም እንዲህ አይነት ስራ አልሰራሁም በማለትም ተከራክረዋል። የግራ ቀኙን ክርክር የተመለከተው ችሎቱ ፖሊስ የጠየቀውን ተጨማሪ ጊዜ በመቀበል 13 ቀናትን ፈቅዷል። ወደ ዝርዝር መረጃችንም ስናልፍ በደቡብ ኢትዮጵያ ክልል የኮንሶ ዞን ባለፈው ህዳር ወር መጀመሪያ ላይ ዳግም ባገረሹ ግጭቶች ከ30 በላይ ሰዎች ሲገደሉ በርካቶች ደግሞ የአካል ጉዳት እንደደረሰባቸው የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አስታወቀ። ፈትያንዋርም ተጨማሪውን ይዘዋለች። የሰብአዊ መብት ኮሚሽኑ ግጭቶቹን በተመለከተ ባደረገው ፈጣን ዳሰሳ ያገኘው ውጤት እንዳመለከተው ቢያንስ 66 ሰዎች ተገድለዋል። 39 ሰዎች የአካል ጉዳት ሲደርስባቸው በርካታ ቤቶችና ንብረቶች በእሳት ተቃጥለው ውድመት ደርሶባቸዋል። በተጨማሪም በተደጋጋሚ ባጋጠሙ ግጭቶች ሳቢያ ከ130 ሺህ በላይ የአካባቢ ነዋሪዎች ከቤት ንብረታቸው መፈናቀላቸውን ኢሰማኮ ገልጿል። የኮሚሽኑ ሪፖርት እንዳመለከተው የግጭቶቹ ሰለባዎች በጥቃት ፈጻሚዎቹ በጭካኔና በአሰቃቂ ሁኔታ መገደላቸውንና ከደረሱት ጉዳቶች በተጨማሪ የተሰበሰበን እህል ጨምሮ ንብረትና የእርሻ ቦታዎች ሙሉ በሙሉ በከፊል በእሳት ወድመዋል ብሏል። ጥቃቶቹ በተፈጸመባቸው ጊዜያት ለመሸሽ ያልቻሉ አቅመ ደካማ ሰዎች ቤታቸው ውስጥ እንዳሉ ተቃጥለው የሞቱ እንዳሉ ማሳያ የሚሆኑ አሰቃቂ ክስተቶችን የሚዘረዝሩ ከጥቃት የተረፉት ሰዎች እማኝነት በሪፖርቱ የተካተተ ሲሆን የት እንደደረሱ ያልታወቁም እንዳሉ አመልክተዋል። በኮንሶ ዞንና በአካባቢው ለረጅም ጊዜ የቆዩ ችግር ተገቢውን ትኩረት አላገኘም ያሉት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ በአካባቢው ከፍተኛ ቁጥር ያለው ህዝብ ከመኖሪያው መፈናቀሉና ከመካከላቸውም ለአምስተኛ ጊዜ የተፈናቀሉ ተጎጂዎች መኖራቸው አሳዛኝ የሰብአዊ መብቶች ቀውስ ነው ብሏል። ኮሚሽኑ ሪፖርቱ ላይ እንደጠቀሰው የጥቃቱን ፈጻሚዎች በተመለከተ ነዋሪዎችና የአካባቢው አስተዳዳሪዎች የተለያየና የሚቃረን መረጃ እንደሚሰጡም ገልጿል። በዚህም የአካባቢው መስተዳደር አካላትና ተጎጂዎች በአንድ በኩል ጥቃት ፈጻሚዎቹ የጉማይዴ ልዩ ወረዳ መዋቅር ጠያቂ ታጣቂዎች ናቸው ሲሉ፣ ሌሎቹ ደግሞ ራሳቸውን ኮንሲታ ብለው የሚጠሩና በደቡብ ክልል ልዩ ኃይል የሚደገፉ የኮንሶ ታጣቂዎች ናቸው የሚሉ አሉ። የደቡብ ክልል ልዩ ኃይልና የኮንሶ ዞን አስተዳደር በበኩላቸው አጥቂዎቹ የጉማይዴ ወረዳ መዋቅር ጠያቂ ናቸው በማለት ያስረዳሉ። በተጨማሪም የዞኑ አስተዳደር የግጭቱ መነሻ የጉማይዴ ወረዳ መዋቅር ጠያቂ ኃይል በልዩ ኃይል ላይ የሰነዘረው የትንኮሳ እርምጃ መሆኑን ሲገልጽ፣ ልዩ ኃይሉ ደግሞ የደረሰበት ትንኮሳ እንደሌለ ይናገራል። የኮንሶ ዞን አስተዳደር ደግሞ በግጭቱ የደራሼ ወረዳ የኦነግ ሸኔና የህወሓት እጅ እንዳለበት ሲገልጽ፣ የደራሼ ወረዳ አስተዳደር በበኩሉ የኮንሶ ዞን አስተዳደርን ይከሳል። የኢትዮጵያ ሰብአዊ መብት ኮሚሽን እንደሚለው ጥቃቱ ሙሉ በሙሉ ብሔር ተኮር ነው ለማለት ባይቻልም ከአማሮ ወረዳ ቡኒቲ ቀበሌ የተፈናቀሉ የተወሰኑ ተጎጂዎች አማሮች በአማሮ መሬት ተቀምጠው የጉማይዲን መዋቅር ይደግፋሉ በሚል ጥቃት የሚያደርሱባቸው አካላት እንዳሉ መግለጻቸውን አመልክቷል። ኮሚሽነር ዶክተር ዳንኤል ስለ ግጭቶቹና በነዋሪዎቹ ላይ የደረሰውን ጉዳትና መፈናቀል በተመለከተ እንዳሉት ለተፈናቃዮቹ በአፋጣኝ አስፈላጊውን ድጋፍ ከማቅረብ ባሻገር የፌዴራሉና የክልሉ መንግስታት ህዝቡን ባሳተፈ መልኩ ተቀናጅተው ዘላቂ ሰላም የሚያሰፍን መፍትሄ ሊሰጡ ይገባል ብለዋል። ከ50 በላይ ብሔሮች በሚገኙበት የደቡብ ክልል ውስጥ በሚገኘው የኮንሶ አካባቢ የሚፈጸመው ጥቃትና የሚደርሰው ጉዳት በተለያዩ ጊዜያት በተደጋጋሚ ሲያጋጥም የቆየ መሆኑ ይታወሳል። ዘላቂ መፍትሄ ሳያገኙ በቆዩት ከመሬት ይገባኛልና ከአስተዳደራዊ መዋቅር ጋር በተያያዘ በሚንቀሳቀሱት ግጭቶችና ጥቃቶች ሳቢያ ከዚህም በፊት በርካታ ሞትና የአካል ጉዳት ከማጋጠሙ ባሻገር ነዋሪዎች ለተደጋጋሚ ለመፈናቀል ተዳርገዋል። ኮንሶ በኢትዮጵያ ደቡብ ምዕራብ በሰገን ወንዝ አቅራቢያ የሚገኝና ወደ 300 ሺህ የሚገመት ህዝብ የሚኖርበት አካባቢ ሲሆን በደቡብ ከቦረና፣ በምዕራብ ከአሌ ልዩ ወረዳና በሰሜን ከደራሼና ከአማሮ ወረዳዎች ጋር ይዋሰናል። የሙለር ሪል ስቴት ባለቤት አቶ ሙሉጌታ ተስፋ ኪሮስ በተጠረጠሩበት የህወሓት የጸረ ሰላም ቡድን በገንዘብ የመደገፍ ወንጀል የ100 ሺህ ብር ዋስ ይዘው እንዲወጡ ተፈቅዶላቸዋል። በእሳቸው መዝገብ ያሉ ሁለት ተጠርጣሪዎች ደግሞ የ30 ሺህ ብር ዋስ አስይዘውም እንዲወጡ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎትን አዟል። ፖሊስ በተጠረጠሩበት ወንጀል በቂ ማስረጃ ያለማስፈሰቡንም ፍርድ ቤት ገልጿል። የተጠረጠሩበት ወንጀልም ዋስትናን የማያከላክል መሆኑን ከግምት ውስጥ በማስገባትና የተጠርጣሪዎችን ነጻነትም እንዳይገድ እንዲሁም ዜጎች በፍትህ ስርዓቱ ላይ እምነት እንዲኖራቸው ለማድረግ ነው ዋስትናው የተፈቀደውም ተብሏል። ይሁንና ተጠርጣሪዎቹ ከሀገር እንዳይወጡም ፍርድ ቤቱ እገዳ ጥሏል።
ኢትዮጵያና የዓለም ባንክ $100 ሚሊዮን የብድር ስምምነትን ተፈራረሙ። የብድር ስምምነቱን በጥቃቅንና አነስተኛ ስራ ዘርፍ ለተሰማሩ ሴት ስራ ፈጣሪዎችም የሚውል ነው ተብሏል። የስምምነት ፊርማውንም የገንዘብ ሚኒስትር ዴኤታ ያስሚን ወሃቢ-ሬቢ እና በኢትዮጵያ፣ ሱዳን፣ ደቡብ ሱዳንና ኤርትራ የዓለም ባንክ ዳይሬክተር ኦስማን ዲዮን ናቸው። ፕሮጀክቱም የገንዘብ እጥረት ያለባቸውን ጥቃቅንና አነስተኛ ድርጅቶች ብድር የሚያገኙበትን መንገድ ለማመቻቸትና የኮቪድ ወረርሽኝ ስራቸው ላይ ጉዳት ላደረሰባቸው ሴቶችም የሚውል መሆኑን ሚኒስትር ዴኤታዋ ተናግረዋል። እንዲሁም ጥቃቅንና አነስተኛ ድርጅቶችን ለሚመሩ ሴቶች የንግድ ስራ ክህሎት ስልጠና እንደሚያገኙም ገልጸዋል። በተጨማሪም ለቴክኒክና ሙያ ተቋማትን ለጥቃቅን አነስተኛ ንግድ ቢሮዎች የቴክኒክ ድጋፍ ለማድረግ ይውላልም ነው የተባለው። ለመጀመሪያ ጊዜም የብድር አገልግሎት የሚያገኙት ተጠቃሚዎች ያለ ከፍተኛ ማስያዣ ብድር ማግኘት የሚችሉባቸውን መንገዶች መመቻቸቱም በዚህ ወቅት ተገልጿል። የዓለም ባንክ በአጭር ጊዜ ውስጥ ምላሽ በመስጠቱ ሚኒስትር ዴኤታዋን አመስግነዋል። ወደ ተጨማሪ ዝርዝር መረጃችን ስናልፍም ሀገራዊ ምርጫውና የደቡብ ምዕራብ ህዝብ ውሳኔ ግንቦት 28 እንዲያደርጉ ሐሳብ ቀረበ። ዳኛቸው ኃይለማርያም ተጨማሪውን ይዞታል። ሀገራዊ ምርጫውና የደቡብ ምዕራብ ህዝብ ውሳኔ ግንቦት 28 እንዲደረጉ ሐሳብ ቀረበ። የአዲስ አበባና የድሬዳዋ ከተማ አስተዳደሮች ድምፅ መስጫ ቀን ሰኔ 5 ቀን ይሆናል። የጊዜ ሰሌዳው የትግራይ ክልልን እንደማይመለከት ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ግንቦት 28 ቀን 2013 ዓ.ም የድምፅ መስጫ ቀን እንዲሆን ረቂቅ የጊዜ ሰሌዳ ቀረቡ። የጊዜ ሰሌዳውን በተመለከተም ቦርዱ ከፖለቲካ ፓርቲዎች ጋር በአዲስ አበባ ተወያይቷል። በውይይቱ በ2013 ዓ.ም የሚደረገው ሀገር አቀፍ ምርጫ አጠቃላይ የትግበራ መርሃ ግብር ቀርቧል። በቀረበው የጊዜ ሰሌዳ መሰረትም ከታህሳስ 16 እስከ ጥር 16 2013 ዓ.ም ድረስ የምርጫ ክልል ቢሮዎችን መክፈት፣ ከጥር 24 እስከ የካቲት 21 ለምርጫ አስፈጻሚዎች ስልጠናና የመራጮች ምዝገባ ይካሄዳል። ከጥር 22 እስከ የካቲት 6 ቀን 2013 ዓ.ም የፖለቲካ ፓርቲዎች የምርጫ ምልክት ማስገቢያና መወሰኛ፣ የካቲት 8 እስከ የካቲት 21 የእጩዎች ምዝገባ እንዲሆን ምክረ ሐሳብ ቀርቧል። ቦርዱ ሌሎች ዝርዝሮችንም ያካተተ የምርጫ ማስፈጸሚያ መርሃ ግብርንም ይፋ አድርጓል። የምርጫ ሰሌዳው የትግራይን ክልል አይመለከትም ተብሏል። የክልሉ ጊዜያዊ አስተዳደር ከቦርዱ ጋር በትብብር መስራት እንደሚችልበትና በክልሉ የታወጀው የአስቸኳይ አዋጅ ለምርጫ በሚስማማ መልኩ መመቻቸቱ ሲረጋገጥ በክልሉ የሚደረገውን የምርጫ ጊዜ ሰሌዳ ቦርዱ እንደሚያሳውቅ አስታውቋል። የደቡብ ምዕራብ ህዝበ ውሳኔ ድምፅ መስጫ ቀንም ዋናው ምርጫ በሚደረግበት ዕለት ግንቦት 28 ቀን 2013 እንዲሆን ቦርዱ ሐሳብ አቅርቧል። የአዲስ አበባና የድሬዳዋ ከተማ አስተዳደሮች ድምፅ መስጫ ቀን ደግሞ ሰኔ 5 ቀን 2013 ዓ.ም እንዲሆን ነው ቦርዱ ሐሳብ ያቀረበው። የምርጫው ውጤትን በተመለከተ ለሀገር አቀፍ ምርጫ በምርጫ ጣቢያ ውጤት የሚገለጽበት ቀን ከግንቦት 28 እስከ 29 ቀን 2013 ሲሆን በምርጫው ክልል ደረጃ ደግሞ ከግንቦት 29 እስከ ሰኔ 3 ቢሆን ተብሏል። ለአዲስ አበባና የድሬዳዋ ከተማ አስተዳደሮች ምክር ቤቶች በምርጫ ጣቢያ ደረጃ ሰኔ 5 እስከ ሰኔ 6፣ በምርጫ ክልል ደረጃ ደግሞ ሰኔ 6 እስከ ሰኔ 11 ቀን 2013 ዓ.ም እንዲሆን ሐሳብ ቀርቧል። የመጨረሻው ውጤት በቦርዱ ይፋ የሚሆንበት ቀን ደግሞ ከግንቦት 29 እስከ ሰኔ 21 ቀን ይሆናል ነው የተባለው። የምርጫ ጊዜ ሰሌዳ ታህሳስ 16 እስከ ጥር 16 2013 የምርጫ ክልል ቢሮዎች መክፈት፣ ከጥር 24 እስከ የካቲት 21 ቀን ለምርጫ አስፈጻሚዎች ስልጠና ለመራጮች ምዝገባ፣ ከጥር 17 እስከ የካቲት 21 የመራጮች ትምህርት ለእጩዎች ምዝገባ፣ ከጥር 22 እስከ የካቲት 6 የፖለቲካ ፓርቲዎች የምርጫ ምልክት ማስገቢያና መወሰኛ፣ ከየካቲት 8 እስከ የካቲት 21 ቀን የእጩዎች ምዝገባ፣ ከየካቲት 8 እስከ ግንቦት 23 የምረጡኝ ቅስቀሳ የምርጫ ዘመቻ፣ ከጥር 24 እስከ ሚያዝያ 1 የመራጮች ትምህርት ለመራጮች ምዝገባ፣ የካቲት 3 የምርጫ ጣቢያዎች ዝርዝር ይፋ ማድረጊያ፣ ከየካቲት 22 እስከ መጋቢት 21 የመራጮች ምዝገባ፣
ከመጋቢት 22 እስከ ሚያዝያ 1 የመራጮች መዝገብ ይፋ ማድረጊያ ጊዜ ከየካቲት 19 እስከ መጋቢት 21 የድምፅ መስጫ ወረቀት ቅደም ተከተል ሎተሪ ከመጋቢት 22 እስከ መጋቢት 23 የእጩዎች ዝርዝር ይፋ ማድረጊያ ከመጋቢት 21 እስከ ግንቦት 10 የድምፅ መስጫ ወረቀት ህትመት ከመጋቢት 16 እስከ ሰኔ 3 የመራጮች ትምህርት ለድምፅ መስጫ ቀን ከግንቦት 24 እስከ ግንቦት 27 ቅስቀሳ ማድረግ የማይቻልበት የጥሞና ጊዜ ግንቦት 28 2013 የድምፅ መስጫ ቀን ግንቦት 28 ቀን 2013 የደቡብ ምዕራብ ህዝበ ውሳኔ ድምፅ መስጫ ቀን ሰኔ 5 ቀን 2013 የአዲስ አበባ ከተማና የድሬዳዋ ከተማ መስተዳድሮች ድምፅ መስጫ ቀን ከግንቦት 29 እስከ ሰኔ 3 በምርጫ ክልል ደረጃ ውጤት የሚገለጽበት ለሀገር አቀፍ ምርጫ ከሰኔ 6 እስከ ሰኔ 11 2013 በምርጫ ክልል ደረጃ ውጤት የሚገለጽበት ለአዲስ አበባና ድሬዳዋ ምክር ቤቶች ግንቦት 29 እስከ ሰኔ 21 የመጨረሻ ውጤት በቦርዱ ይፋ የሚሆንበት ቀናቶች ናቸው። አዲሱ የኮሮና ቫይረስ ዝርያ ኢትዮጵያንም እንደሚያሰጋ የህብረተሰብ ጤና ኢንስቲትዩት አስታወቀ። በእንግሊዝና ደቡብ አፍሪካ የተገኘው አዲሱ የኮሮና ቫይረስ ወረርሽኝ ኢትዮጵያንም ያሰጋታል ተብሏል። የህብረተሰብ ጤና ኢንስቲትዩት የአስቸኳይ ማስተባበሪያ ማዕከል የኮቪድ-19 ምላሽ ምክትል አስተባባሪ አቶ ዘውዱ አሰፋም ለኢትዮ ኤፍኤም እንደተናገሩት የኮሮና ቫይረስ ራሱን ቀይሮ ሊመጣ እንደሚችል የሚጠበቅ ነበር ብለዋል። ሆኖም ግን አሁን የተገኘው ቫይረስም እንደሌሎች ዓለም ሀገራት ሁሉ ኢትዮጵያንም ያሰጋታል ሲሉ ተናግረዋል። ቫይረሱ እስካሁን ወደ ኢትዮጵያ ስለመግባቱ የሚያመላክት መረጃ የለም ያሉት አቶ ዘውዱ ህብረተሰቡ ራሱን ከቫይረሱ መከላከል የሚያስችሉ የመከላከያ እርምጃዎችን ማድረጉን እንዲቀጥል አሳስበዋል። ለዚህም የቫይረሱ አሁንም ያልታወቁ ባህሪያት መኖር እንደ ምክንያትን ጠቅሰዋል። ሆኖም አስቀድሞ ለመከላከል ጤና ሚኒስቴርና ህብረተሰብ ጤና ኢንስቲትዩት አስፈላጊውን ቅድመ ዝግጅት እያደረጉ እንዳለም ተናግረዋል። አዲሱ የኮሮና ቫይረስ ዝርያ ለመጀመሪያ ጊዜ በእንግሊዝ የተከሰተ ሲሆን አገሪቱ የቫይረሱን ስርጭት ከአቅሟ በላይ መሆኑን ተከትሎ በርካታ ሀገራት የጉዞ እገዳ መጣላቸውን ቀጥለዋል። ይህ አዲሱ የቫይረስ ዝርያ እስካሁን ከእንግሊዝ ውጪ በዴንማርክ፣ ደቡብ አፍሪካ፣ አሜሪካ፣ አውስትራሊያ እና ሌሎች ሀገራት መከሰቱንም የዓለም ጤና ድርጅት መረጃ ያስረዳል። አዲሱ የኮሮና ቫይረስ ዝርያም ከቀድሞ በ70% የመሰራጨት እድል እንዳለውም ድርጅቱ ገልጿል። ከውጭ ወዳገኘናቸው መረጃዎችም ስናመራ በቱኒዚያ የባህር ዳርቻ የ20 ያህል ስደተኞች አስከሬን ተገኘ። የስደተኞቹ አስከሬን የተገኘው ይጓዙባት የነበረች መናኛ ጀልባ ከሰመጠች በኋላ እንደሆነ አሶሺየትድ ፕሬስ ጽፏል። የስደተኞቹ አስከሬን የተገኘው በቱኒዚያ የባህር ጠረፍ ጥበቃ ባልደረቦችና በአሳ አስጋሪዎች እንደሆነም ተነግሯል። ቢያንስ 20 ያህል ስደተኞች የደረሱበት አልታወቀምም ተብሏል። የባህር ጠረፍ ጠባቂዎችም 5 በህይወት ተራፊዎች ማዳናቸው ታውቋል። ስደተኞቹ ሜዲትራኒያንን አቋርጠው የጀልባ ጉዞ የሚያደርጉትም አውሮፓ ለመግባት አለመው መሆኑን ይነገራል። የባህር ጉዞ ብዙውን ጊዜ አደጋም ይደጋገምበታል። የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤ ይቅርታን ጠየቁ። አብዱረዛቅ መሐመድ ተሳኒም ተመልክቶታል። የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤ ከአሁን ቀደም አስተባብሎት በነበረው ጉዳይ ላይ ይቅርታ የጠየቁ ሲሆን በስልጣን ዘመናቸው መጨረሻ ወቅት ላይ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ለረዳቶቻቸው ይቅርታ አድርገዋል። አቤ ከአሁን ቀደም ጽህፈት ቤታቸው ከሀገሪቱ ጥብቅ የፖለቲካ ሕግ ውጭ የደጋፊዎቻቸውን ወጪ ሸፍኗል መባሉን አስተባብሎ ነበር። ሆኖም ዛሬ በነበራቸው መግለጫ ጽህፈት ቤቱ ምን ሲሰራ በውል የማያውቁ ቢሆንም የሞራል ተጠያቂነት እንዳለባቸው ገልጸዋል። በመሆኑም ለሰጡት ማስተባበያ ሲመሰርቱ የነበረውን ሕዝብ ይቅርታ ጠይቀዋል። ይህንንም ነገር በሀገሪቱ ፓርላማ ቀርበው እንደሚያስረዱ ነው የገለጹት። ጃፓን ፖለቲከኞች ለደጋፊዎቻቸው የገንዘብ ድጋፍ እንዳያደርጉ የሚከለክል ጥብቅ ሕግ አላት። አቤን እምብዛም የመጫን ፍላጎት እንደሌላቸው የተነገረላቸው የጃፓን ነገረ ፈጆች ሳይወራረድ በቀረ 40 ሚሊዮን የን ወይም $386,210 ምክንያት በጸሐፊዎቻቸው ሄሪዊኪ ሄይካዋ ላይ ክስ እያደራጁ መሆኑ ሮይተርስ ዘግቧል። አቤ በገጠማቸው የጤና እክል ምክንያት ባሳለፍነው ወርሃ ነሐሴ የመጨረሻ ስልጣናቸው ላይ ለዮሺሂዴ ሱጋ ማስረከባቸው የሚታወስ ነው። በተያያዘ ሌላ ዜና የስልጣን ዘመናቸው የመጨረሻ ወቅት ላይ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቀድሞ ረዳቶቻቸው ይቅርታ አድርገዋል። ትራምፕ ይቅርታውን ያደረጉት ለቀድሞ የቅስቀሳ ዘመቻ አስተባባሪያቸው ፖል ማፍሮትና ለቀድሞ አማካሪያቸው ሮጀር ስቶን ነው። ግለሰቦቹ ትራምፕ ወደ ስልጣን ከመጡበት ከ2016 የአሜሪካ ምርጫና ሩሲያ በምርጫው ነበረ ከተባለው ጣልቃ ገብነት ጋር በተያያዘ ተከሰው ለእስር ጭምር ተዳርገው ነበረ። አማቻቸውና ከፍተኛ አማካሪያቸው ለሆነው ለያሬድ ኩሽነር አባት ለሪል ስቴት ባለቤቱ
ለቻርልስ ኩሽነርም በተመሳሳይ መልኩ ፕሬዝዳንትነታቸው የሚሰጣቸውን ስልጣን ተጠቅመው ይቅርታ አድርገዋል። ትራምፕ በድምሩ ለ26 ሰዎች ነው ትናንት ይቅርታ ያደረጉት። የ3 ተጨማሪ ሰዎች ቅጣትንም ከፊልና ሙሉ በሙሉ ወደሚሉ የቅጣት ደረጃዎች ቀይረዋል። የፕሬዝዳንቱ የቀድሞ የብሔራዊ ደህንነት አማካሪ ማይክ ፍላይንም ይቅርት ከተባሉት መካከል ይገኙበታል። በሱዳንና ኤርትራ አዋሳኝ አካባቢዎች የመሬት መንቀጥቀጥ አጋጠመ። የአጎርዳቱ መንቀጥቀጥ 4.4 ማግኒቲዩድ ነበርም ተብሏል። መንቀጥቀጡ የህይወትም ሆነ የንብረት ጉዳት አላደረሰምም ተብሏል። ሱዳንና ኤርትራ በሚዋሰኑበት ድንበር አቅራቢያ የመሬት መንቀጥቀጥ ማጋጠሙም ተገልጿል። የመሬት መንቀጥቀጡ በሱዳን ከሰላ አካባቢ ያጋጠመም ነው ተብሏል። የዓይን እማኞች እንደገለጹትም ጠንካራና ለደቂቃዎች የዘለቀ ነበር። ሆኖም የመሬት መንቀጥቀጡ ልኬት በሬክተር ስኬል ምን ያህል እንደሆነም የተገለጸ ነገር የለም። በተመሳሳይም በኤርትራ ሰሜን ምዕራባዊ አጎርዳት በሬክተር ስኬል 4.4 ማግኒቲዩድ የተለካ የመሬት መንቀጥቀጥ ማጋጠሙን የማስታወቂያ ሚኒስተር የማነ ገብረ መስቀል አስታውቀዋል። ሚኒስተሩም በመሬት መንቀጥቀጡ የደረሰ የህይወትም ሆነ የንብረት ጉዳት እንደሌለም ገልጸዋል። አንዲት ሲያዊት ሙስሊም ሀገር በቅርቡ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ለመመስረት መዘጋጀቷን የእስራኤሉ የካቢኔ ሚኒስተር ኦፒሄር ፍንጭ ሰጡ። ይሁንና ሚኒስተሩ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ለመመስረት ተሰናድታለች ያሏትን ሲያዊት ሀገር በስም አልጠቀሱም። ብዙዎች ኦማን ልትሆን ትችላለች የሚል ግምታቸውም እየሰነዘሩ እንደሆነ ሚድል ኢስት ሞኒተር ጽፏል። ከቅርብ ወራት ወዲህም ከእስራኤል ጋር ዲፕሎማሲያዊ ግንኙነት የሚመሰረቱ ሀገራት ብዛት እየጨመረ ነው። ቀደም ሲል የተባበሩት አረብ ኤሚሬትስ፣ ባህሬን፣ ሱዳንና ሞሮኮ ዲፕሎማሲያዊ ግንኙነት እንደመሰረቱ መረጃው አስታውሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስተዳደር የአረብና የሙስሊም ሀገራትን ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንዲመሰርቱ የአግባቢነቱን ሚና መጫወቱም ይነገራል። የአውሮፓ ህብረትና ብሪታንያ በድህረ ብሬግዚት የንግድ ጉዳዮች ላይ ተስማሙ። ዝርዝሩን ፈቲያ ኗር ይዘዋለች። የአውሮፓ ህብረት በጥንካሬው እንደሚቀጥል ገልጿል። ጠቅላይ ሚኒስትር ቦሪስ ጆንሰን ብሪታንያ በስምምነቱ አትራፊ ናት ብለዋል። የአውሮፓ ህብረትና ብሪታንያ ከፍች ወይም ብሬግዚት በኋላ በሚኖራቸው የንግድ ግንኙነት ላይ ከስምምነት መድረሳቸውን ህብረቱ አስታውቋል። የህብረቱ ፕሬዝዳንት ኡርሱላ ቮን ደር ላየን ብራሰልስና ለንደን በረጅም ሰፊ የድርድር መንገድ ቢያልፉም ለሁለቱ ወገኖች ፍትሐዊና ሚዛናዊ ከሆነ የንግድ ስምምነት ላይ ደርሰዋል ብለዋል። በቢቢሲ በቀጥታ ስርጭት በተላለፈው መግለጫቸው በ21ኛው ክፍለ ዘመን ሉዓላዊነት ማለት በጋራ መስራት መማር እንደሆነ ተናግረዋል። ፈታኝ ሁኔታዎች ሲያጋጥሙ በጋራ መፍታትና ወደ ከፍታ መጓዝ በዚህ ዘመን አስፈላጊ ነው ያሉት ፕሬዝዳንቷ ይህም በቀጣይ በሁሉም የህብረቱ አባል ሀገራት መካከል የሚኖር ነው ብለዋል። የአውሮፓ ህብረት ተደራዳሪዎች ሚዛናዊ የሆነ ድርድር በማድረጋቸው ከፍተኛ ምስጋና አለኝ ያሉት ፕሬዝዳንቷ በቀጣይ ከብሪታንያ ጋር በሚኖረው የንግድ ግንኙነት ሁለታችንም ተጠቃሚዎች ነን ሲሉ ተናግረዋል። በመግለጫቸው የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በበኩላቸው ሀገራቸው በስምምነቱ አሸናፊ መሆኗን ገልጸዋል። ይህ ለብሪታናውያን የፖለቲካ ድል ነው ያሉት ቦሪስ በብዙ ዘርፎች ለንደን ትርፋማ እንደሆነች ጠቅሰዋል። ህብረቱ ከብሪታንያ ጋር የሚያደርገውን ግንኙነት የሚመለከተውን ግብረ ኃይል የሚመሩት ፈረንሳያዊ ዲፕሎማት ሚሼል በርናንድ የህብረቱ ጥንካሬ አንድነቱ መሆኑን ገልጸዋል። እርሳቸውም የህብረቱ ባልደረባ በመሆናቸው ኩራት እንደሚሰማቸውም ገልጸዋል። አውሮፓ ህብረት ፕሬዝዳንትና የግብረ ኃይሉ መሪ ሚሼል በርናንድ በመግለጫቸው የአውሮፓ ህብረት የሚታወቅበትን የአንድነትና የጥንካሬ እሴቱን ይዞ እንደሚቆይም አስታውቀዋል። መረጃዎቻችን እንደቀጠሉ ናቸው። ጣሊያን የኮሮና ቫይረስ ወረርሽኝን ለመገደብ አዳዲስ ክልከላዎችን ስራ ላይ ዋለች። ክልከላና ገደቡን ከትናንት አንስቶ ለ10 ቀናት እንደሚዘልቅ አሶሺየትድ ፕሬስ ጽፏል። እርምጃውን በፈረንጆቹ ገናል አዲስ ዓመት በዓሎች የወረርሽኙን መዛመት ለመገደብ የታለመ እንደሆነም ታውቋል። ጣሊያን ወረርሽኙን በአውሮፓ ከፍተኛ ጉዳት ካደረሰባቸው ሀገሮች አንዷ እንደሆነች መረጃው አስታውሷል። በሀገራቱም ወረርሽኙ ከተከሰቱ አንስቶ የ71,000 ያህል ሰዎች ህይወት ማለፉን የጤና መረጃዎች ያሳያሉ። የአውሮፓም የጣሊያኑ ከፍተኛው የሞት ምጣኔ ተብሏል። በአሁኑ ወቅትም በጣሊያን ሆስፒታሎች በወረርሽኙ መዛመት ጫና እየበረታባቸው መሆኑን በመረጃው ተጠቅሷል። የትንታኔ መረጃችን ላይ ደርሰናል። በአፍሪካ በኮሮና ቫይረስ የሚያዙ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን መረጃዎች ያሳያሉ። ዳኛቸው ኃይለማርያምም ተጨማሪውን ተመልክቶታል። በአፍሪካ በኮሮና ቫይረስ የሚያዙ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን መረጃዎች ያሳያሉ። ይህንን ተከትሎ ባለሙያዎች ሁለተኛ ዙር ወረርሽኝ ሊከሰት እንደሚችል እየተናገሩ ነው። ወረርሽኙ እንደ አዲስ እያገረሸባቸው የሚገኙት አውሮፓውያንም ለዜጎቻቸው ክትባት ለመስጠት እንቅስቃሴ እያደረጉ መሆኑን እየተገለጸ ነው። አፍሪካ ግን ከአውሮፓውያን በተለየ መልኩ ክትባቱን ለማግኘት ወራትን መጠበቅ ሊያስፈልጋት እንደሚችል የኦል አፍሪካ ዘገባ ያመለክታል። ከረጅም ጊዜ በኋላ ወደ ሁሉም የዓለም ክፍሎች እየተዳረሰ ያለው ሁለተኛው የበሽታው ወረርሽኝ
በአፍሪካ አህጉርም እየተስፋፋ እንዳለ ተዘግቧል። ከደቡብ አፍሪካ እስከ ናይጄሪያ፣ ሩዋንዳና ኮንጎ ዲሞክራቲክ ሪፐብሊክ በበርካታ የአፍሪካ አካባቢዎች አዳዲስ የኮሮና ቫይረስ ተጠቂዎች ቁጥር እየጨመረ መምጣቱ ተገልጿል። አህጉሪቱ ወረርሽኙ ከተከሰተበት ጊዜ አንስቶ ከ2.5 ሚሊዮን በላይ ሰዎች በበሽታው የተያዙ ሲሆን 59770 የሚሆኑት ሞተዋል። ናይጄሪያውያን ያካተተው የቡድን 8 ታዳጊ ሀገሮች ዲ8 በመባል የሚታወቀው ልዩ የጤና አማካሪ ኦዶ መሐመድ ሁለተኛ ዙር ወረርሽኝ እየተከሰተ ስለመሆኑ አብራርተዋል ብለዋል። ሰዎች ወደ ሰርግ፣ ወደ ዝግጅት፣ ወደ ቤተ ክርስቲያንና ወደ መስጊድ መሄዳቸው፣ መጨባበጣቸውና ማስክ አለማድረጋቸው እንዲሁም ርቀታቸውን አለመጠበቃቸው እያሳሰባቸው መሆኑን አስተያየታቸውን ለዲደብሊው የሰጡ የጤና ባለሙያዎች ተናግረዋል። የ47 የአፍሪካ ሀገራት የጤና ባለስልጣናት ከህዳር መጨረሻ ጀምሮ በአማካይ በሳምንት 73000 አዲስ የኮቪድ-19 ተጠቂዎች መመዝገባቸውን ያስታወቀ የዓለም ጤና ድርጅት ይህም በጥቅምት ወር በአማካኝ ሲመዘገብ ከነበረው 30,000 ሳምንታዊ ተጠቂዎች ጋር ሲነጻጸር ከፍተኛ ሆኖ ተገኝቷል። በኬንያ በጥቅምት ወር አዳዲስ በቫይረሱ የሚያዙ ሰዎች ቁጥር በመጨመሩ መንግስት በሀገር አቀፍ ደረጃ የተጣለውን የሰዓት ገደብ እስከ ጥር 3 ቀን ያራዘመ ሲሆን ትምህርት ቤቶች እስከ 2021 ድረስ በአመዛኙ ዝግ ይሆናሉ ተብሏል። ደቡብ አፍሪካ በሐምሌ ወር በሽታው ከፍተኛ ደረጃ ላይ በደረሰ ጊዜ በየቀኑ ወደ 14000 የሚጠጉ አዳዲስ ጉዳዮችን ሪፖርት እያደረገች ነበር። ይህ እስከ ጥቅምት ወር ድረስ ወደ 1000 አዳዲስ ዕለታዊ ጉዳዮችን ቀንሷል። አሁን ግን አዳዲስ ዕለታዊ ተጠቂዎች ቁጥር ወደ 9500 ተመልሶ ማደጉ በዘገባው ተመላክቷል። ይህን ተከትሎም ጀርመንን ጨምሮ በርካታ ሀገሮች ወደ ደቡብ አፍሪካ የሚደረገውን የአየር ጉዞ አቁመዋል። የደቡብ አፍሪካ መንግስት የህዝብ የባህር ዳርቻዎችን በመዝጋትና የአልኮል ሽያጮችን መገደብን ጨምሮ የኮሮና የኦል አፍሪካ ዘገባ ያመላክታል። እየተስፋፋ የመጣውን በሽታ ለመግታት ብዙ ሀገሮች ክትባት በቶሎ ለማግኘት እየተጠባበቁ ነው። ይሁን እንጂ ክትባቶቹ በሀገሪቱ በስፋት ለማዳረስ ወራት ሊፈጅ እንደሚችል ባለሙያዎች ያምናሉ። የአፍሪካ የበሽታዎች መቆጣጠሪያ ማዕከል ኃላፊ ጆን ኒኪንጋሶንግ በቅርቡ በሰጡት ጋዜጣዊ መግለጫ እንዳሉት እስከ 2021 አጋማሽ ድረስ በአፍሪካ የጅምላ ክትባት አይጀምርም። መፍትሄው በሚገኘው አቅም ሁሉ ሁለተኛውን ዙር ወረርሽኝ መዋጋት የበለጠ አስፈላጊ መሆኑን የቫይሮሎጂ ባለሙያው ፎልጋንግ ፕሬዘር ያስጠነቅቃል። በተቻለ መጠን ጭንብል ያድርጉ፣ ርቀትን ይጠብቁ፣ በተቻለ መጠን ማህበራዊ ህይወቶን በጥንቃቄ ያድርጉ ሲል ባለሙያው ምክሩን መለገሱን ዲደብሊው ጠቅሶ የዘገበው allafrica.com ነው።